እዚህ ኢንትረስት ውስጥ የመግባትህን ነገር ግን ግልጽ አላረክልኝ። እስካሁን ተምሬ ይሄን ሁሉ አፋዛልፌ እንዴት ይሄን መመለስ አቃተኝ? መቼ ነው የምመለሰው ይሄን ጥያቄ? የሚገርምህ እኔ አርቲስት አልነበርኩም። ግቢ ውስጥ አርት የሚባል ነገር በፍጹም ሩቅ ነበርኩኝ። አሁን ጃዝ ተሰሪያል እንዳይሰማ ሁሉ የተከለከለበት ጊዜ ነበር አይደል? እዚህ ስመጣ ነው ፖለቲካ እንደሆነ ያወቅሁት። የተነገረ ሁሉ አይገባህም፣ ያየኸው ሁሉ እኮ አይገባህም። ጭንቅላትህን ጊዜ ልሰጠው ይገባል። ሰው ወደ ራሱ ሪፍሌክት ማድረግ አለበት። ውጭውን ብቻ እያየህ ይመሻል ይነጋል ታረጃለህ። ዋናውን ኤሰንሱን ፒውር የሆነውን አንተ ማንነትን ሳታይ ታልፋለህ። ሃይማኖት ማለት ይሄ ነው፣ እግዚአብሔር ማለት ይሄ ነው ብሎ ብዙ ሰው መልሷል። የውሸት መልስ ነው። ተማረ ምህረት አገኘ እኮ ነው። ተማሪ እኮ ምህረት ፈላጊ እኮ ነው። አስተማሪ እኮ ማለት ምህረት የሚሰጥ እኮ ማለት ነው። ዩኒቨርሲቲ ሲባል አንተ ወደ አእምሮህ ይመጣ የነበረው ሀሳብ ወይም ደግሞ መቀሌ ነው የምትሄደው ስትባል የነበረህ አስተሳሰብ ምን ነበር? አባቴ እጁ ላይ የሚያደርገውን 16 ግራም ወርቅ ነው አውጥቶ የሸለመኝ አላሁን አለ። እውነት የዩኒቨርሲቲ ተማሪ የዩኒቨርሲቲ ተማሪነቱን የሚገልጽ ስብዕና አለው ወይ? አንድ ሰው ጎበዝ አካውንታንት ሊሆን ይችላል፣ ጎበዝ ኢኮኖሚስት ሊሆን ይችላል፣ ዩኒቨርሲቲ ስለገባ ጎበዝ ሐኪም ሊሆን ይችላል። ጎበዝ ሰው ነው ማለት አይደለም። የእኛን ሀገር የላስት 70-80 ዓመት ስቶሪ ብታይ ያነበቡት የተማሩት ሰዎች ገባን ኢንተርፕሬት አረግን ባሉት ልክ እኮ ነው ሀገር የጠፋችው። ያልተማረ ማያቅ በጣም ብለን ደምድመናል። ለምሳሌ አንዴ 70-30 የሚል እንትን ወጣት እዚህ እንደሆነ 70 ሳይንስ 70-30 እኮ ወጥ ተባለ ማለት መንግስት ምንድነው የዛኔ ኮንሰፕቱ በጣም ብዙ ሳይንስ ተማሪ ያስፈልገኛል 30 ደግሞ የአርት ነው። ይሄ እኮ ማለት የሰው ኒድን አንደርስታንድ አድርጎ አይደለም ማለት ዩኒቨርሲቲው የሚሰራው። ልጆችን ሰብስበህ ስታሳልፍ፣ ስታስተፈትፍ፣ ጭቃ ስታስቦካ፣ ቁርስ ስታሰራ እነዚህን ነገሮች አገጣጥምልኝ። ምንድነው ስፔሻል ኢንትረስት? ፍጹም በቃ መጽሐፍ ነክተው ኦልሞስት ሁሉም መጽሐፍ አንብበው አያውቁም ከትምህርታቸው መጽሐፍ ውጪ ማለት ነው። ግን የሚኒሊክን ምናምን መጽሐፍ ነው ሲያነቡ ነበር። የታሪክ መጽሐፍ ነው ሲያነቡ ነበር። ላይብራሪ ውስጥ መረጥንላቸው መጽሐፍ ፒክ እያደረጉ በቃ መጨረሻ ላይ እያነበቡ ፕሬዘንት ያደርጉናል። ዘመኑ ይፈቅድላችኋል። አሁን ይሄ ምንድነው ጥቅሙ? የሆነ መንገድ ፈጥራችሁ በአመት የትምህርት ስኬጁል ውስጥ ለማካተትስ ምን ጥረት አድርጋችኋል? ኃይለሥላሴ አመቻምቸው ትምህርታችን የሀገሩን ቫልዩ አንደርስታንድ አድርጎ የሚሰጥ አልነበረ። በዛ ላይ ነው እየተቀጠለ የመጣው። ለምሳሌ እኛ 500 ምናምን ተማሪ ያለን፣ ለዛ ተማሪ ለማስተማር በጣም ኢንቴንሲቭ ከባድ ነው። በዚህ ሙዚቃ የመጀመራችን ምክንያት እንግዲህ ያለፈው ሳምንት እንግዳችን የነበረው በኃይሉ ዋሴ ዋጄ ለምን ዋጄ የሚለውን ስሙን እንዳገኘ በማትሪክ ውጤቱ 4 ፖይንት አግኝቶ መቀሌ ዩኒቨርሲቲ ሄዶ ሜዲሲን እንደ ብዙዎች ሜዲሲን ወይም ኢንጂነሪንግ ሳይሆን መማር የፈለገው ክሮፕ ሳይንስ ተምሮ ከዛም ደግሞ ገበሬነትን ሞክሮ ከዛም ወደ ፊልም ኢንዱስትሪው እንዴት እንደገባ አውርተን ነበር። ይህንን ሙዚቃ የቴዲ አፍሮ ጃ ያስተሰርያልን ትውስታውን አንስተን ነበር ባለፈው ሳምንት በይደር ለዚህ ሳምንት ያቆየ ነው። በእኛ ጊዜ ዩኒቨርሲቲያችን ይህንን ይመስል ነበር፣ እነገር አብረውን ተምረዋል፣ ይህንን ከውነናል የሚሉትን ጉዳዮች ያነሳን እንግዲህ በለዛ ፕሮግራም የኮሌጆች ክፍለ ጊዜ ካለፍ ገደም በአመት ውስጥ 1 ሳምንት 2 ሳምንት እንደዚህ ልክ ክብር ለመምህራን እንደምንለው ፕሮግራማችን አንዱ የፕሮግራማችን አካል ነው። በዚህ መሰረት ነበር በኃይሉ ዋሴ ዋጄን የጋበዝ ነው። የመቀሌ ትውስታውን አነሳልንና በእናንተ ጊዜ ተማሪ ያላችሁ 95 ነው አይደል? 94 በ94 ጊዜ እንደው የሚሰማው ሙዚቃ ምን ነበር ስለው 97 ላይ ነው የወጣ ነውና በተለይ ይሄ የቴዲ አፍሮ ሙዚቃ በጣም የሚገርም ሜሞሪ ነበረኝ። ቴዲ አፍሮ ጂጂ እና ያኔ ምርጫ እዚህ ሌላ ነው እዛ መረጃ አይደለ አንዲ የሀገር ቫይብ ምናምን የሚቀየረው እኮ መረጃ ነው። እና እዚህ ያለው የምንሰማው በኢቲቪ ምናምን ነበር የምትሰማው። እንዳሁን ሶሻል ሚዲያ ምናምን የለም። እዚህ ከውጤ ሆኖ እዛ ያስተሰርያል ይባል ነበር። እሱን የተቀመመ ዜና ነው በኢቲቪ ተሰሙ የነበረው የተወሰኑትን። እንደው አሁን 6ኛው ሀገራዊ ምርጫም እየመጣ ነው። ያንንም ዘመን እናስታውሰው በሚል ነው
እንግዲህ ከዚህ ጀምረን ካቆምንበት ሁለተኛ ሳምንት ፕሮግራማችንን የምንቀጥለው። እንኳን ደህና መጣ። እንኳን ደህና ቆየ። እናስታውሰው ወደኋላ እንሂድና መቀሌ አውዱም ያደለ እንግዲህ ኮሌጅ ነበርኩት የዛኔ ነው እና ያ በጣም ቆንጆ ቆይታ ነው መቀሌ ነበረኝ። በጣም ነው የምወደው ሀገሩንም ዩኒቨርሲቲውንም በጣም ቆንጆ ሜሞሪ ነው ያለኝ። ህዝቡም አብሮኝ የተማሩ ተማሪዎችም እኔ ደግሞ እንደ ዋጄ በጣም ብዙ ነገሬ የተሰራው እዛ ነው ብዬ አምናለሁ። ነውም የተሰራውና ቆንጆ ጊዜ ነው ያሳለፍኩት። ቅድም ያልከውን የምርጫ ሰሞን እዛ የነበረውን እና ከዛ ደግሞ እዚህ የምትሰሙት ልዩነቱን አሁን ጃዝ ተሰሪያል እንዳይሰማ ሁሉ የተከለከለበት ጊዜ ነበር አይደል? እዛ ደግሞ ጭራሽ ዩኒቨርሲቲ ውስጥ ምንም አናውቀውም። አሁን ይኸውልህ እዚህ ስንመጣ ነው ያወቅነው ምን የተከናወነ እንደነበር ያወገባል። እዚህ ከመጣም በኋላ ነው እኔ ፐርሰናሊ እና እኔ አካባቢ ጓደኞች እንግዲህ ሌላ ተማሪ ሌላ አይነት ፊሊንግ ይኖሩ አላውቅም፣ ግን በፍጹም በቃ ምርጫ እየተካሄደ ነው የቅንጅት ሰልፍ ምናምን ተብሎ መዘናጊ የምትባል ቤት አለች መቀሌ ዩኒቨርሲቲ ፊት ለፊት ምንድናናባት እዛ የቅንጅት ሰልፍ ምናምን የእንትን ሰልፍ ከዛ በኋላ ደግሞ የኢህአዴግ ሰልፍ ምናምን የሚል አየን። ሲኮንሱን ጠብቆ በዚህ ቀን ይደረጋል። በቃ ክርክር ራሱ እኔ እንደውም የሚገርመ እየተመለስን አይ ቲንክ ወደ አዲስ አበባ እየተመለስን እንትን ላይ ነው የሰማሁት መሰል እነ ብርሃን እነ ልደቱ አያሌው እንደዚህ ያለ የሆነ ብቻ መኪና ውስጥ ነው የሰማሁት ምናምን። እዚህ ያለው ቫይብ እና እዛ ምንም ኮምፕሊትሊ ይለያይ ነበረ። በጣም ነው የሚገርመኝ። አሁን እዚህ መጥቼ የተፈጠረውን ካወቅኩ በኋላ እዛ የነበረን እንትን ነጻነት ይገርም ነበረ እና በጣም ገረመኝ ከመጣሁ በኋላ። እንደዚህ ነው ጊዜው ነው። አሁን ቢሆን እዚህ የተለኮሰ ሁሉም ጋር እሳት ነው። ያኔ ግን በፍጹም እንደዛ አይነት ጊዜ አልነበረም። ተማሪ በጣም ይከበራል፣ በጣም ይወደዳል። እንዳልኩ እኔ መቀሌ ብቻ አይመስለኝም እኔ ክፍለ ሀገር ያሉ ዩኒቨርሲቲዎች ጋር የአካባቢ ሰው መጀመሪያ ዩኒቨርሲቲዎች የተጀመሩ ሰሞን ምክንያቱም እኔ ኤጅ ላይ የተማሩ ልጆች ምናምን ሳወራ ሁሉም ቦታ በጣም የሚገርም የተማሪ አክብሮት አለ። ከቤተሰባችሁ ተነጠላችሁ መጣችሁ ምናምን የሚል ማህበረሰብ ነው ያለው። የሚገርም ነው። እንደውም ይሄንን ባለፈው እንዳልኩ እኔ የዛኔ እንደውም አዲስ ጉዳይ መጽሔት ላይ ምናምን አዲስ ጉዳይ ጋዜጣ ላይ ምናምን ይመስለኛል የሆነ ዩኒቨርሲቲ አዲስ ጉዳይ አዲስ ነገር መሰለኝ ይወጣ ነበር። አይ ነው ከዛ ከመጣው በኋላ ነው የምልህ። ያኔ ሳነብ ደነገጥኩኝ። ለካ ዩኒቨርሲቲዎች ናቸው አካባቢን እንደዚህ ኢንፍሉዌንስ እያደረጉ ጥሩ ያልሆነ ከልቸር ያስተዋወቁት። መቀሌ አይኔ ላይ ተቀይራለች። አይዛኔ 94 ስገባ መቀሌና 97 ስወጣ በጣም ይለያዩ ነበር በብዙ መልክ። ብቻ እንደዛ ነበረ። በጣም የሚገርም ጊዜ ነበር። እዚህ ስመጣ ነው ፖለቲካ እንደሆነ ያወቅኩት። እንደውም አሁን ህግም እኮ አለ አይደል? ፖለቲካዊ ጉዳዮችን እና ሃይማኖታዊ ጉዳዮችን በዩኒቨርሲቲዎች ላይ መከወን ማከናወን ምናምን የሚል አዲስ ህግ አለ አይደል? ምክንያቱም እነዚህ ተቋማት ከምርጫ ከፖለቲካ ጋር የራቁ ተቋማት መሆን አለባቸው የሚል ኮንሰፕት። ለማንኛውም እንደው መቀሌን እሺ ምርጫው የፖለቲካው ትኩሳት በእኛ ጊዜ አለበለባትም አልከኝ። መቀሌስ አንተ በጾታዊ ፍቅር የምታስታውሰው እንደ ፍሬሽ ተማሪነትህ እንደ መግባትህ አይኖካ አለ አይደለም? ከዛ ደግሞ የፍቅር ግንኙነት አለ። አንድ ብዙ የኮሌጅ ተማሪ የኮሌጅ ራሱን የሚችልበት ጊዜ ስለሚሆን ትክክል በራሱ ውሳኔ የሚኖርበት ጊዜ ስለሚሆን ታይሟ እንደዛ ነች። ኢንዲፔንደንት የምትሆንበት ቤተሰብ ሂድ ኑር ነው የሚል ዩኒቨርሲቲ ያስተምርሃል። ሶሳማው ነጻነት አለ። ስለዚህ ቤት ስትሆን የታፈኑት ማድረግ የምትፈልጋቸው በጣም ብዙ ነገሮች ይገለጣሉ። ሰው የሁሉም ይገለጣል። በጣም ከባድ ነው ያንን ፔሪድ ሳይገልጥ ባህሪውን ሳይገልጥ ማለፍ ዩኒቨርሲቲ ውስጥ አንተ እኔ እንኳን በጣም የብዙ አፍቃሪዎች
አማካሪ ነበርኩኝ። እሺ እና ከክሮፕ ሳይንስ ሳይኮሎጂ ብዙ ትምህርቱም ስለማይከብደኝ አማካሪ ነበርኩኝ እና አሉ በጣም ቆንጆ ቆንጆ ስቶሪዎች፣ የሚገርሙ ጓደኞች ስቶሪዎች። እሺ በየሴሚስተሩ የሚያፈቅር ጓደኛ ነበረኝ እና 4 ዓመት የተማረው 8 ሴቶች አፍቅሮ የወጣ ጓደኛ ነኝ። እኩል ነው የሚያፈቅራቸው፣ እኩል ግጥም ይገጥምላቸዋል። እሺ በጣም ደስ የሚል ጊዜ ነበረ። ያው ዩኒቨርሲቲ ውስጥ ስትሆን ያለህ ያኔ የዩኒቨርሲቲ እንዳሁኑ እንኳን አይ ቲንክ እኔ አይ ዶንት ኖ አሁን ብገባ ምን አይነት ስሜት እንደሚኖረው። ለምሳሌ አሁን የምትፈልጋትን ልጅ እኮ ኢዝሊ አክሰስ ታደርጋታለህ። ቴክኖሎጂ በጣም ኦፕን ነው። የምትፈልጋትን ሴት አክሰስ ታደርጋታለህ፣ ትነጋገራለህ፣ ታወራለህ። ያኔ አሁን አይ ቲንክ 95 ይመስለኛል እኔ 3310 ሞባይል ነበረኝ። እሺ እና በእኔ ስልክ እየመጡ ካርድ እየሞሉ የሚጀነጅኑ ጓደኞች ነበረኝ። ያ እንደዚህ ማለት ውድ ነበረ። መሄድ ማግኘት ምናምን ውድ ነበር፣ ማየት ውድ ነበረ። እና የሆነ ደስ የሚል እኔ ልክ እንደ ኮል ሴንተር ሞባይሌ ያለኝ 3310 ይመጡና የሙሉባትና የ5 ብር ካርድ ያኔ ውድ ነው። በቃ አውርተው ምን ብለው ምናምን ይደውላሉ። አንዳንዴ ሴቶቹም አለ ወይ አጠገቤ ይሉኛል ማለት ነው። ሰው እንደዚህ አይነት ነበረ። የግጥም ምሽቶች ምናምን። የሚገርም እኔ አርቲስት አልነበርኩም ግቢ ውስጥ አርት የሚባል ነገር በፍጹም ሩቅ ነበርኩኝ። እና የግጥም ምሽት ምናምን ሲካሄድ እኔ ጓደኞቼ ይዘውኝ ካልሄዱ እኔ ግጥም ምሽት ምናምን አልሄድም ነበር። እንዳልኩ ሌላ ነገር ላይ ነው የነበርኩት። ይገርመኛል በጣም። እና የግጥም ምሽት ያዘጋጃሉ ምናምን በጣም ቆንጆ እንትኖች ደራሲያን ነበሩ ያኔ አብረውኝ የተማሩ። ከዛ በኋላ ግን አልቀጠሉም ብዙዎቹን። አሁን አላያቸውም። ዶክተር የሆነ ማቀው አለ፣ ፊዚስት የሆነ ልጅ አለ፣ ግጥም ይገጥሙ የነበሩ ማለት ነው። ሶ ያ ሮማንቲክ ፔሪድ ነበረው። ታይም ሮማንቲክ ታይም ደግሞ አለች። ማታ ልክ ተማሪው ከገባ ምናምን በኋላ ወክ የሚያደርጉ ካፕሎች ምናምን ታያለ። እኔ እንኳን ብዙ የለውበትም ግን በጣም ኦብዘርቭ አደረግ ነበረ። እወዳለሁ ስቶሪዎች መስማት። መጣውም ያናግሩ የማክሩ ነበር ምናምን። እስቲ ከሰማቸው ስቶሪዎች ከሰጣቸው ምክሮች አሁን ፍሬዲ አፍርቶ ቢሆን ኖሮ ነግረ ነበረ። ግን ደግሞ መቀሌ ከተማ ስትወርድ ምናምን ከተማ ደግሞ ሴቶች አሉ፣ የመቀሌ ሴቶች። ከነሱ ጋር ፍቅር ሪሌሽን አንድ ጓ አላውቀውም እኔ አልግባባውም በጣም። የዛን የጀመረ ፍቅር ተጋብተው ናዝሬት አሁን የምትኖር ልጅ አለች ከአብረው ማለት ነው። የናዝሬት ልጅ ናቸው። እንዲህ አይነት ስቶሪዎች አሉ። የጓደኞቼ እንኳን በቃ በል ሂድ አይዞ ምናምን ነው የምለው። በጣም ትልቁ ምክሬ ይሄ ነው። ብቻ ቆንጆ ጊዜ ነበር፣ ደስ ይላል። እኔ ተርኒንግ ፖይንቶችህ ወይም ይሄ የምትቀለበስባቸው ሂደቶች ባለፈው ሳምንት ስናወራ በጣም ገርመውኛል። ክሮፕ ሳይንስ 4 ፖይንት አምጥተህ በጣም ጎበዝ ተማሪ ሆነህ ማትሪክ ክሮፕ ሳይንስ ገባህ። ከዛ እንደምንም ጎበዝ ተማሪ ነበርኩ፣ እያነበብኩ ፈተን ነበር፣ ጥሩ ውጤት ነበረኝ። ከዛ እርሻ ሞከርኩ አልከኝ። ከዛ ወደ ፊልሙም እንዴት እንደመጣህ አወራን። እስቲ ፊልሞችህን እንቁጠራቸው። አሁን የቴሌቪዥን እንኳን ተከታታይ ፊልሞቹን ማንሳት ብንችል ምን ልታዘዝ አለ፣ ከዛ ደግሞ አስኳላ አለ፣ እነ በእናት መንገድ አሉ፣ ሰኔ 30 አለ፣ አይራቅ፣ ኢትዮጵያ በልደቴ ቀን ያ ልጅ የመጀመሪያ ፊልም ይባላል። እሱን አሁን መቀሌ ዩኒቨርሲቲ አብረን ከተማረን እኔ የኔ ጁኒየር አንድ ጁኒየር የነበረ ሳንቶስ ይባላል። በቃ ስክሪፕት ጽፌ ስክሪፕት አለ ምናምን አለኝ። በአጋጣሚ ነው የተገናኘነው። አዎ ምናምን አልኩት። ከዛ ከወጣን በኋላ ያውላ ስንት ፊልም ከሰራሁ በኋላ በራሴ በግሌ በጣም ስፖርት ጋዜጠኝነት ሞክሬያለሁ። እርሻው ላይ ገብቼ በጣም ብዙ አይነት እንትን ውስጥ ገብቻለሁ። ከባድ ነገር ነው የሰራሁት። ብቻ ስፖርት ጋዜጠኝነቱን እንኳን ስላላወቅንበት ነው ማለት ሞር ኢንፎርሜሽን ሞር አንደርስታንዲንግ ቢኖር በቀላሉ መስራት የሚቻል ይመስለኝ ነበረ።
መጽሁፉን ነው ጋዜጣዋን ነው ብለህ በሳምንት ግን በጣም መከራ ነው የነበረ። እርሻ በጣም ከባድ ስራ ነው። በጣም ከባድ ነበረ። 100 ምናምን ኪሎ ሜትር ከአዲስ አበባ ርቀ በጣም የቋንቋ ባሪየር አለ፣ የባህል ባሪየር፣ የከልቸር ባሪየር አለ። ከዛ ደግሞ እዛ ላይ ሆነም ውጤታማ መሆን አሸነፍ አለብህ። የሆነ ነገር ስራው በጣም ትሪኪ ነው። ቲማቲም፣ ሽንኩርት ፐሪሸብል ናቸው፣ ኢዝሊ ነው የሚበላሹት። እርሻ ላይ ያሉ በጣም ኮንትሮል ማድረግ አለብህ ምናምን። እሱን ሰርቼ ምናምን ስለሆነ የመጣሁት ያ ግፊያ በህይወቴ ጥንካሬ ሰጥቶኛል። እኔ ብዙ አፕ ኤንድ ዳውን አይቻለሁ እዚች ላይ። ከዛ ፊልሙ ላይ መጣው። ፊልምም የራሱ የሆነ ከባድ ነገር አለው። አሁን ያኔ ፈተና ይፈተነኝ የነበረው በጣም የሚያስደነግጥ ቡድነኝነት አለ። ቡድን እና እኔም አንዳንዴ አሁን እፈራለሁ ያንግ ፊልም ሰራዎች ምናምን ሲመጡ ያንን ትሬድ እንዳይገባባቸው እኔም ሳላቀው የሆነ ቡድኑ አካል ሆኜ እንዳልጠበቃቸው ብዬ እፈራለሁ። ኮንሽየስ ነኝ። ገብቷል። ምክንያቱም እኔ የሆነ ቲያትር የተማሩ የሆነ ክበብ የነበሩ ምናምን ልጆች በጣም ይተዋወቃሉ፣ በጣም ይናበባሉ እና ለአዲስ ሰው ያን እድል አይሰጡ አያውቁትም። ግን አሁን የሚገርማ አውርቻቸው አውቃለሁ። አንዴ ሀላፊነት የሚባል ፊልም አሶሲሽን ነበር እና እየሄድኩኝ እኔ እሰማለሁ እዛ ፑሽኪን ከፑሽኪን በፊት የት ነበር መሰለ 4 ኪሎ ቡና ቤስት የሚባል እና እኔ ያኔ የምሰራው ስራ የለኝም። ሐሙስ ቀን ነው የሚሰበሰቡት ሐሙስ እና የመጀመሪያ ቀን ለሄድ ተሰበሰብ ይገረም ለጀኔ አጠገቡ ተቀምጬ በጣም ገረመኝ። እንዴ በቃ ማለት በቲቪ ማየው ሰው ነው። ገብቷል። እና ብዙ አክተሮችን እዛ ነው ያየሁት። ግሩምን አይቼው አውቃለሁ፣ ይገረምን ምናምን ብቻ እነ ቢኒያም ወርቁን ምናምን እና አንዴ ሲሄድ ፕሮግራሙ ምንድነው የሆነ ከቲያትር ግራጁዌት ያደረጉ አሁን ጓደኞቼ ናቸው ያደረጉ ልጆች ሰለብሬት ነው የሚያደርጉት መመረቃቸው። እና እኔ የሄድኩት ስለ ፊልም ምናምን ሲወራ ልሰማ ነው። እና እንትን በኬክ ምናምን ሲቆረስ አጨብጭቤ አስቆርሼ ኬክ ምናምን አለቀ ሂዱ ተባለ ሄድን። እና አያውቁትም እነሱ ኮንሽስሊ እናንተ እኮ እላችኋለሁ መሰለኝ እናንተ እኮ እንትናችሁን መረቃታችሁን ሰለብሬት አስደርጋችሁኛል። እና የሆነ አሁንም እኔ እንደዛ እንዳልሆነ እፈራለሁ። የሆነ ቲም አለ ያን እንትን ብሎ የሆነ አይነት ስራ መስራት ይከብዳል። ያኔ ደግሞ ፊልም ሩቅ ነው፣ ብዙ ነገሮች ከባድ ናቸው። እንዳሁኑ አይደለም። ካሜራ የሚቀርጽ ሰው ትንሽ ነው። ካሜራ ራሱ የለም። ብዙ ኤዲቲንግ ላይ ያለ መከራ፣ ኮስቲዩም ብዙ ነው። ሴቭ አድርገህ እኮ ትወጣ ነበረ። ሴቭ አድርገህ ሴቭ እስኪያደርግልህ ሻይ ጠጥተህ ትመጣ ነው። ኮምፒውተሮቹ ይዛን የነበሩት ስፒዳቸው እና ከባድ ነው የብዙ ነገር። ሳንቶስን አገኘሁት እንደዚህ ካፌ ውስጥ አወራን ምናምንና ለምን አንሰራው ምናምን አለኝ። እኔ በጣም እንዳልኩ ምንም ነገር ከመሞከር ወደ አላለም። ዝም ብዬ አዳምጥና ሞክራለሁ። ችግር የለብኝም። እንደዛ ደፋር ነኝ። ይጠቅሞኛልም ጎድቶኛልም በህይወት እና እንሞክር አልኩት። ከዛ ዳይሬክቲንግ መጽሐፍ ምናምን አነበብኩ። ከዛ በቃ የዛኔ እነሱ ሚክም ምናምን ታዋቂያችሁ ነበረ። በቃ እንደዚህ ፊልም ልሰራ ነው ምናምን አልኳቸው። አንተም እንትን ተምረሃል አይደል? አክሱም ፒክቸርስ ተምሬያለሁ። የዛኔ አክሱም ፒክቸርስ በተማርኩት እነሱን አውቂያቸዋለሁ። ከዛ በቃ ሰራ ነው ያ ልጅ የሚል ፊልም። ካራክተሩ በጣም ከባድ እኮ አይደል? ልጁ ቀጥተኛ ልጅ ያው ኮምፒውተር የሆነ ያን የማሰበው አይነት ስቶሪ ነበረ። እንደዚህ አይነት ልጅና ሶሳይቲው እንዴት ነው ምናምን የሚል ነገር ዝም ብዬ እሱን የጻፍኩትና በቃ ታየ የሆነ ቦታ ምናምን። ግን ያ እኔን ምን አደረገኝ? አንድ እርምጃ ወደ እንትን አስጠጋኝ ማለት ላይክ ብዙ ነገሮችን እንዳይሆንኩኝ ኔክስት ፕሮጀክት ቢመጣ እንዴት መስራት እንዳለብኝ ምናምን አሰቡ። ሰራን። ከዛ በኋላ እንግዲህ ያለን ውጣ ወረዱ እንዳለ ሆኖ እያለን መስራት ጀመርን። አሁን ሰኔ 30 አለ፣ አስኳላ አለ። እነዚህን ሁለት ፊልሞች በተለይ የሰራኸው ትምህርት ላይ ነው። ትምህርት ላይ ብቻ የሚያተኩሩ ፊልሞችን ሳይሆን በተለይ አሁን አስኳላ ደሞዝ ነው አይደለም? ደሞዝ ጎሹሜ ነው ሜን ካራክተሩ። ክፍል ውስጥ ከህፃናት ጋር ቁጭ ብሎ የሚገባ የሚማር የቤተ ክህነት እውቀት ያለው እሱ ባለበት ደረጃ ምሁር ግን ዘመናዊውን ትምህርት ለመከታተል የገባ ተደርጎ ነው የተሳለው።
እሱ አለ። ከዛ ደግሞ መዋለ ህጻናት አለ። ከዛ ደግሞ የሳመር ይሄ ካምፕ እንደሚባለው እኛ ጋር ዊንተር ካምፕ ነው የሚባለው። ልጆችን ሰብስበህ ስታሳልብ፣ እበት ስታስጠፈጥፍ፣ ጭቃ ስታስቦካ፣ ቁርስ ስታሰራ፣ እነዚህን ነገሮች አገጣጥምልኝ። ምንድን ነው ስፔሻል ኢንትረስትህ? በጣም አሪፍ ጥያቄ። ምን መሰለህ ማለት ነው ትምህርት ቤት አለን ከመዋለ ህጻናት እስከ 6ኛ ክፍል እና እኔ በጣም ለልጆች በጣም ቅርብ ነኝ። ከ4 ዓመት እስከ 12-13 ዓመት ድረስ እኛ ትምህርት ቤት ይቆያሉ እስከ 6ኛ ክፍል እስኪሆኑ እና እድገታቸውን አየዋለሁ። ካሪኩለሙን በደንብ ቅርብ ነኝ፣ አነበዋለሁ መጽሐፋቸውን ምናምን። አንዳንዴ ሲነሽጠኝ ገባና አስተምራቸዋለሁ፣ አወራቸዋለሁ ስለ ህይወትም ምናምን። ልጆቹን 4፣ 5 ክፍል 6 ክፍል ተማሪዎችን በጣም ነው የምወደው ከልጆች ጋር ጊዜ ማሳለፍ። የሆነ አሁን ይሄን ሳላጋነን ነው የምነግርህ፣ ህጻናቱ ጋር ውዬ የሆነ ቤተ መቅደስ ውሎ እንደወጣ ሰው ነው የሚሰማኝ። በጣም ፒዩሪፋይ ያደረገው ደስ ይለኛል ሳወራቸው። ላይፍን የሚመለከቱበት ፐርስፔክቲቭ በጣም ደስ ይለኛል። ኦነስቲያቸው ደስ ይለኛል። እና ያን ኦነስቲ እያየሁት እያደጉ ሲመጡ እየተቀየሩ ይመጣሉ። ያው ሰው በቃል ነው የሚሰራው። አንደኛው መሰሪያ ቦታው ትምህርት ቤት ነው እና የሆነ የሚያመር ኤሰንሳችንን ትምህርት ወደ ሆነ መንገድ ማለት እንግዲህ በጣም ዲቤት አለ። ምንድነው ትምህርት? ለምንድነው የሰው ልጅ ትምህርት ያስፈልገው? ለምሳሌ ትራንስፖርት ከሆነ ቦታ ወደ ሆነ ቦታ ለመንቀሳቀስ ማለት ሰው ስለሚፈልግ ትምህርት ወዴት ለመሄድ ነው? ይሄ በጣም ትልቅ ዲቤት ነው። ሰው ለምንድነው እውቀት የሚፈልገው? ምን ያጣው ነገር ስላለ ነው? ገብቷል? ካለበለዚያ እኮ ለሆነ እንደሆነ እንስሳ ኢንስቲንክቲቭሊ የምናውቀውን ነገር ብቻ እንደ ላም ኖረን መሞት ነበረብን። ግን ኤዱኬሽን ትምህርት የሚባል ነገር አእምሯችን ለዛ ሬዲ የሆነ ሊቀበል፣ ሊያስብ፣ ሊያሰላስል፣ ከፍ ሊል የተፈጠረ አይነት ማንነት ነው ያለን። ስለዚህ ራይት ትክክለኛ ዳይሬክሽን ከተሰጠው ሰው ወደ የሚሄድበት የሆነ ቦታ አለው በእውቀት ማለት ነው። ያ ግን መረጃዎቹ ምናምን ተንሻፎ ከተሰጡት ደግሞ መሄድ ስለስቲል ማሰብ ስለሚችል ወደ ሆነ ቦታ ሄደ ወደ ሮንግ ቦታ ሊሆን ይችላል። ኤሰንሳችንን የመጀመሪያ የሂውማኒቲ የሚባለውን ኤሰንስ ይዞ የሚሄድ አይነት ትምህርት ነው እኔ የምናፍቀው ትምህርት ማለት ነው። እሱንም አያጠፋ አንተ ሚስ ያረከው ኤግዛክትሊ። አሁን እኔ ልጆች ጋር አሁን ካሪኩለሙን ምናምን ብዙ ጊዜ አሁን አስኳላ ላይ ያረኩት ያንን ነው። አስኳላ ላይ እኚህ ሰውዬ ከሆነ ቦታ ነው የመጡት። የሆነ ዊዝደም አላቸው፣ የኔታ ካራክተር። ከዛ እዛ ትምህርት ቤት ደግሞ የሚጠበቃቸው ሌላ አይነት አንደርስታንዲንግ፣ ሌላ አይነት ሞር። አሁን የኛ ትምህርት ማለት ነው ሰው የሆነ ፕሮፌሽን እንዲይዝ ነው። ልክ የሰርቫይቫል ነው። አካውንታንት ከሆንክ ስብህና ላይ እኮ የሚጨምርልን ነገር የለም። አካውንታንት ነው የምትሆነው፣ ሰርቫይቭ ለማድረግ ነው አካውንታንት የምትሆነው አይደለ? ኢኮኖሚክስ ስትሆን እንደዛ ነው። ኦፍኮርስ ከስብህና ጋር የሚገናኙ ትምህርቶች አሉ። ብሬን ባይተሰልፍ ደግሞ ሲማር፣ ሲያስብ፣ ሲያሰላስል መሆኑ አንደርስታንድ ማድረግ ስለሚችል ልክም እንደ ጡንቻ 3 ኪሎ የለመደ እጅ ቀስ ብሎ 4 ኪሎ 5 ኪሎ ታስለምደዋለህ። ስለዚህ ብዙ ያነበበ ብዙ የተማረ ሰው ሞር ስለ ህይወት አንደርስታንድ የማድረግ እድሉ ሰፊ ነው። ግን አሁን ያለው የኤጁኬሽን ቅርጽ እኛ ጋር ብቻ አይደለም፣ ዓለም ላይ ያለው የሆነን ሲስተም ሰርቭ ልታደርግ ነው የምትማረው። ትሄድና የሆነ ሰው ነው የምትሆነው። ያኛው ግን እሳቸው የመጡበት ውስጥ ያለው ትምህርት ግን ነፍስን ነው ፊድ የሚያደርገው። አሁን ይሄ ስህተት ነው የትክክል ነውና እያልኩ አይደለም፣ ግን ሳምሃው ይሄኛው ተይዞ ነው፣ ይሄ የነፍሱ ተይዞ ነው ወደ ስጋ መመጣት ያለበት የሚል አርጊውመንት አለኝ እኔ ፐርሰናሊ ማለት ነው። ስልጣኔም ከነፍስ ወደ ስጋ ነው መምጣት ያለባት። ሰው ራሱን ካወቀ በኋላ ነው ዓለምን ማሰልጠን የሚችለው የሚል እምነት አለኝ። በጣም ብዙ ዓለም ላይ ዓለም ሰልጥኖ አይተናል፣ ግን ፌል አድርጓል። ሲቪላይዜሽን ልክ እንደዛ ነው። በጣም ትልልቅ ኢምፓየሮች ነበሩ፣ ኢምፓየሮች ይነሳሉ። እኛ የነበረን አይነት ፎቅ አንድ እንደውም በጣም የሚገርም የባግዳድ ባትሪ ምናምን የኢራቅ ባትሪ ምናምን የሚባል ያ 2000 ምናምን በፊት የኤሌክትሪክ ቴክኖሎጂ ምናምን ነበረ። አይማጅን እንደዚህ አይነት ስልጣኔዎች ነበሩ። እኛ አይደለንም አሁን ያለው ስልጣኔ የመጀመሪያ ምናምን አይደለም። በጣም የሚገራርሙ። ምክንያቱም አሁን ራሱ እንትን እንዴት ተሰራ እያለን እስካሁን እንጠይቃለን።
አይደለም። በጣም ብዙ ዓለም ላይ ያሉ በጣም የሚገራርሙ ሲቪላይዜሽኖች እንደነበሩ አርኪኦሎጂካል ኤቪደንሶች አሉ። ስለዚህ ያ ፌል አድርጎ ከእንደገና ጀምሯል። ስለዚህ እንደዛ ነው የሚሆነው። ይሄኛው ምንን እስካልያዘ ድረስ የነፍስን ስልጣኔ እስካልያዘ ድረስ እና አስኳላ ላይ አሁን እኛ ሰውዬ ኢትዮጵያም አለ ዲቤት የሚያደርገው ይሄ አይነት ስብዕናን ያማከለ ለሰርቫይቫል ያልሆነ ትምህርት መኖር አለበት። ይሄ ሲሆን ነው ሰልፍ ሲቪላይዜሽን ልክ የሚሆነው። እንግዲህ ይሄ በጣም ሰፊ ሰብጀክት ነው። አሁን ባለፈውም እንዳለ ጌታ ጋር ስለ ጓለ ገብረ ዮሐንስ እሳቸው ናቸው እንግዲህ ከፍተኛ ትምህርት ዘይቤ ጽፈዋል። እሳቸውም እንደዚህ አይነት አርጊመንቶች ያነሱ ነበር። ከኢትዮጵያ የቅዱስ ያሬድን ከምዕራቡ ወይነ ፕሉቶን ምናምን ፍልስፍና እየያዙ ሁለቱን ምናምን ብለው እሳቸው የሆነ ነገር ሞክረዋል። ለኔ ማለት የሆነ አይነት መንገድ አትሊስት እንድናስብ ያን ፖይንት ማለት ነው። ይሄ እኔ ያሳስበኛል። ልጆች እያየው አይኔ ላይ የሆነ ሰው ይሆናሉ ወላጅ የማይፈልገው እነሱ አሁን ያልገባቸው በኋላ ግን እነሱም የማይፈልጉት አይነት ሰው ይሆናሉ። አንደኛው መሳሪያ ቦታው ትምህርት ቤት እስከሆነ ድረስ ትምህርት ቤት ላይ በጣም ኢንቨስት መደረግ አለበት። ካሪኩለሙ ሪቼክ መደረግ አለበት ብዬ አስባለሁ። በጣም ከልጆች ባዮሎጂካል እድገታቸው ጋር ፊት የማያደርጉ ትምህርቶች በጣም ብዙ አሉ። በጣም ብዙ ይሄ እንደገና መከለስ አለበት ትምህርት ላይ። ለዛ ነው የሰመር ካምፑን የጀመርኩት። ሰመር ካምፑ ምንድን ነው? ያው ለኛው ዊንተር ካምፕ ነው። ያ ክረምት ላይ ስለሚሰራና ምንድነው መሰለ ያረኩት 12 ልጆችን ከ10 አመት እስከ 12 አመት ያሉ 12 ልጆችን ወላጆችን አስፈቅደን 21 ቀን እንዲቆዩ አረግን። ትምህርት ቤታችን ውስጥ ካምፕ አድርገን አልጋ ምናምን አዘጋጀንላቸው። ቴክኖሎጂ አይጠቀሙም፣ ወላጆች አያዩዋቸውም። በደብዳቤ ኮሚኒኬት ያደርጋሉ ከወላጅ ጋር። ከብቶች አሉ፣ ፍየሎች፣ በጎች ምናምን ትሪት ያደርጋሉ ልጆቹ፣ ዶሮ ምናምን። ከዛ በኋላ ልጆቹ የሙያ የሸክላ ስራ፣ የጥልፍ ስራ ትሬነር እያመጣን ማለት ነው። ምግባቸውን ራሳቸው ኩክ ማድረግ እንዲለምዱ መጀመሪያ ላይ ሼፍ እናመጣለን። ከዛ ቀስ እያለ ልጆቹ የሚፈልጉትን ከዛ ንባብ ታይም አላቸው፣ ያነባሉ። ከንባብ በኋላ ደግሞ አውትዶር ጨዋታዎች ይጫወታሉ። የሚጫወቱት ጨዋታ በሙሉ ከተፈጥሮ ጋር የተገናኘ ነው። ይሄ ግሩፕ ጌሞች፣ የኢንዲቪጁዋል ጌሞች እንዲዋደዱ፣ እንዲተዋወቁ፣ ራሳቸውን እንዲያዩ ጻፉ እንላቸዋለን። ዳያሪ የሰጠናቸው ማታ 21 ቀን ጻፉ ብሏችሁን እስቲ ምን የሚሰራጋችሁ ሀቢት እንዲሆንባቸውና ከዛ በኋላ እንዲያድጉ ይሄን ይዘው ማለት ነው። እንግዲህ 10-11 አመት ልጅ ማለት ከ5 ከ6 አመት በኋላ ዩኒቨርሲቲ ናቸው እነዚህ ልጆች። እኔ ዩኒቨርሲቲ ስገባ የገጠመኝ ስትሬንጅ ነገር ብቻ መሆን ያስፈራል አይደል? ብቻ የሆነ ሀገር መሄድ ምናምን ያስፈራል። ይሄን አሁን ላይ እንዲለምዱት ልጆቹ በኋላ ስትሬንጅ እንዳይሆንባቸው። በዛ ላይ አሁን ላይ እንደ ድሮ አይደለም። አሁን የኛ ኤጅ ላይ 17-18 አመት ነው ወደ አዶለሰንስ 16 እንደዛ። አሁን ዝቅ ብሏል እድሜው። እኔ 11-12 አመት ላይ በጣም በቃ የመጋገቡ ኤግዛክትሊ ሆርሞን ለውጥ ያመጣል፣ ልጆቹ ይቀየራሉ። ስለዚህ እዛ እድሜ ላይ የሆነ ነገር ብናስተምራቸው እነዚህ ልጆች ጭንቅላታቸው ላይ ትልቅ ሜሞሪ እናስቀምጣለን። ከዛ ትልልቅ የሚያደንቋቸውን ሰው ኃይሌ ገብረስላሴ መጣ፣ አያቸው፣ በጣም ተገረመ። የሚሰሩትን አክቲቪቲ ያሳዩት፣ ስጦታ ሰጡት። ሸክላ ስራ አሁን በ4 ቀን ነው የቻሉት። በ4 ቀን ጥልፍ መጥለፍ ምናምን። እንደውም ትንሽ ወንዶቹ ከበዳቸው። 6 ወንድ 6 ሴቶች ነበሩ እንጂ ሴቶቹ ስካርፕ፣ ቦርሳ ምናምን ሰርተው ሄደዋል። ህይወታቸው ላይ አንድ የሚትገርም ሜሞሪ አስቀመጠን። አሁን ከቅድሙ ጋር ሳገናኝልህ ምንድን ነው ይሄም ትምህርት ነው። በዚህም መንገድ ትምህርት መሰጠት አለበት። እዚህም ውስጥ የሆነ የራስ ነጸብራቅ፣ የራስ ሪፍሌክሽን አለ። በጣም ሰክሰስፉል ነበረ። በጣም ደስ የሚል ጊዜ አሳለፉ። ታጠቅም መጡ፣ ስለ ፊልም ምናምን አወራቸው። ቆንጆ ጊዜ አሳለፉ። ወላጅም በጣም ደስ አለው። መጨረሻ ላይ ዝም ብለህ ስለቆየህ አትቆይም፣ የናፈቀ ይሄዳል። በቃ አልቻልኩም ከዚህ በላይ ልሂድ አለችን አንዷ። ቤተሰቧን
አንዳንዱ ታግሎ የመጀመሪያ ቀን 2ኛ ቀን በጣም ተሰቃይተው ናፍቀው ማለት ነው 4ኛ ከ5ኛ ቀን በኋላ ስትሮንግ ሆነ እስከ 21 ቀን የቆየች ልጅ አለች። ወይ ራስ በ10 በ11ኛው ቀን ከዛ ደግሞ ራሱ ካምፑ ፊልተር ያደርጋል ማለት ዩ ሃቭ ቱ ኮፕ አፕ ማድረግ አለብህ፣ ጎበዝ መሆን አለብህ ለመቆየት 21 ቀን መቆየት እንደመሸለም ነው። ስለዚህ በ10ኛው 11ኛው ቀን በኋላ ይሄ ሙያውን ምናምን ከለመዱ በኋላ የሚያነቡትና ፕሬዘንት ያደርጋሉ መጽሐፍ አንብበው። የሚገርምህ በፍጹም ማንበብ የማይወድ ልጅ ማለት ነው ፍጹም በቃ መጽሐፍ ነክተው ኦልሞስት ሁሉም መጽሐፍ አንብበው አያውቁም ከትምህርታቸው መጽሐፍ ውጪ ማለት ነው። ግን የሚኒሊክን ምናምን መጽሐፍ ነው ሲያነቡ ነበር፣ የታሪክ መጽሐፍ ነው ሲያነቡ ነበር። ላይብራሪ ውስጥ መረጥንላቸው መጽሐፍ ፒክ እያደረጉ በቃ መጨረሻ ላይ እያነበቡ ፕሬዘንት ያደርጉናል ያነበቡት። ሶ ይሄን እንሰራ እንደዚህ አይነት አሁን ይሄ አንድ ሙከራ ነው የኛ ማለት ነው። ግን እንደዚህ አይነት ትልቅ ሪቮሉሽን ሀገሪቷ ላይ ያስፈልጋታል ብዬ ትምህርት ካሪኩለሙ በእንደዚህ ነገር ነው የሚታከመው ብዬ አምናለሁ እኔ ፐርሰናሊ። ሶ አብረኝ የሰራም እኔ ብቻ አይደለሁም የሰራሁት፣ ቲማችን በሙሉ ይሄንን ፕሮጀክት ላይክ ኦኬ ምንም ነገር የምናገኝበት ነገር የለም ቀርጻ ነው አሉ። ኦፍ ኮርስ ወደፊት የሆነ ቻናል ሊኖረው ይገባል፣ የሆነ ቲቪ ሊኖረው ይገባል። ለዚህ በተለይ ይኸውልህ ከ8-9 ዓመት እስከ 13 ዓመት እስከ 14 ዓመት የሚያዩት ቲቪ ስቴሽን የላቸውም። የሚያዩት የቴሌቪዥን ፕሮግራም ወይ በጣም የህፃን ያለው ወይ ድራማ የ17-18 ዓመት ልጅ የሚያየው አይነት ድራማ ነው ያለው ከዛ በላይ ማለት ነው። ይህን ሴግመንት አንደርስታንድ ያደረገ የቴሌቪዥን ፕሮግራም ምናምን የለም። የህፃናት ፕሮግራሞቻችን ብዙ ጊዜ በጣም ለህፃን የታሰበ ምናምን ይሆንና ይሄንን ሰራ እንላለሁ። ብሬዋ ቆይ አሁን ይሄ 21 ቀን ወሰደ። ትምህርት ቤት ትምህርት አላችሁ፣ ትምህርት ቤት ታስተምራላችሁ። ይህንን ጉዳይ የፈጸማችሁት በክረምት ነው። ኢፌክቱን ካያችሁት አንደኛ በተቋም ደረጃ ትልቅ ጥናት አድርጋችሁ እንግዲህ ይሄ ጉዳይ የሚመለከተው የትምህርት ሚኒስቴር ነው። እንደ ፕሮጀክት ለምን አታቀርቡም? አንድ ሁለተኛ ለምታስተምሯቸው እንግዲህ ኪንደር ጋርደን ነው አይደል ትምህርት ቤታችሁ እስከ 6ኛ ክፍል ነው። ለእነሱስ ምናልባት የትምህርት ፖሊሲው ይኖራል፣ ካሪኩለም ይኖራል። ግን የሆነ መንገድ ፈጥራችሁ በአመት የትምህርት ስኬጁል ውስጥ ለማካተትስ ምን ጥረት አድርጋችኋል? ኢፌክቱን ስላያችሁት ብዬ ስለማስብ ነው። በብዛት መስራት አሁን በእኛ በግል አቋም በግል ተቋም ብቻ መስራት ይከብዳል ለብዙ ተማሪዎች ማለት ነው። እነዚህም 12 ስለሆኑ ነው። ሌላ አሁን ምን መሰለህ አሁን እኛ ሀገር ትምህርት ካሪኩለም ላይ ያለው አንድ ሌላ ክፍተት ማለት ነው የምታስተምረው ኮንትሮል ትደረጋለህ። ምን እያስተማራችሁ ነው? እሱ ተገቢ አይደለም ማለት ሳማው ተገቢ ነው። አንዳንዴ ለምሳሌ እኔ ግብረ ገብ አስተማሪ ቀጥሬ ግብረ ገብ ላስተምር ብል አሁን ተመጀመረ ላስት 2 years ማለት ነው አልችልም ነበር። ከ5 ዓመት ከ6 ዓመት በፊት ማን አስተምሮ አላችሁ ግብረ ገብ ተባላለ። እንግሊዘኛ ትምህርት አሁን አንዴ ይቅር ተባለ። ከዛ ደግሞ በሚቀጥለው ዓመት ይምጣ። ይሄ ወጥነት የጎደለው ካሪኩለሙ በጣም ይሄ እኮ አሁን ባይዘው አሁን ብቻ ፕሮብሌም አይደለም። እኔ የተክለ ዛሬግ መኩሪያ መጽሐፍ ካነበብክ ኃይለ ሥላሴ ከእንግሊዝ ከመጡ በኋላ ማለት ነው ትልቁ ዲቤት የነበረው እንግሊዞች ትምህርት ሚኒስቴሩን ኮንትሮል ማድረግ ይፈልጉ ነበር። ሰብሲዲም ስላለ በዛ እነሱ በቀረጹት ካሪኩለም እና ተክለ ዛሬግ በጣም አይለኛ እንትና እነሱ ነው አይሆንም ምናምን አሉ። ከዛ ኃይለ ሥላሴ አመቻምቸው እሺ ወንጌት ይሰጣቸውና የነሱ የትምህርት ካሪኩለም ይታይ ተብሎ ወንጌት የተፈጠረው እኮ በዛ ነው። ከዛ በኋላ ግን እኮ ተክለ ዛሬግም ኢትዮጵያን አውድ አንደርስታንድ ያደረገ ትምህርት ካሪኩለም የዛን ጊዜ አልመጣም። ከካናዳና ከፈረንሳይ ከምናምን ነው መጣው። ትምህርታችን የሀገሩን ቫልዩ አንደርስታንድ አድርጎ የሚሰጥ አልነበረ። በዛ ላይ ነው እየተቀጠለ የመጣው። ድንገት ታሪክ ይቆም ይባላል፣ ድንገት ታሪክ ይጀምር ይባላል፣ ድንገት ምናምን ይባላል ምናምን ማለት ነው። ይሄ ፕሮብሌም አለ። ስለዚህ እንደፈለክ የምታስበውን ነገር ይሄን ለትምህርት ላስተምራቸው ብለህ እንደዛ አይደለም ያለው ማለት ነው። ግን እንዳልከው አሁን ለብዙ ለምሳሌ እኛ 500 ምናምን ተማሪ ያለን
ለዛ ተማሪ ለማስተማር በጣም ኢንቴንሲቭ ከባድ ነው። 12ቱ እንኳን ተማሪዎችን ኪፕ ለማድረግ በጣም ከባድ ነበረ። በጣም ኮስቲ ነው። 21 ቀን 12 ልጆችን ከዛ በኋላ ደግሞ ፋሲሊቲው ብዙ ነው። ትምህርት ቤቱን ኮምፕሊት ይቀየረነዋል ለዚህ እንዲሆን አድርገን ምናምን ያ ኮስቲ ነው። ግን አሪፍ ሙከራ ነው። አሁን ይህን ፕሮጀክት በትልቅ ለመስራት መነሻ የሚሆን የሚገርም ሙከራ ነበረ ለእኔ ማለት ነው። አናቆመውም። አሁንም ክረምት ከእግዚአብሔር ጋር እንሰራዋለን። ሁሌ ክረምት ላይ እንደውም ኤጅ እንትኑን እየለየን አሁን ከ10 እስከ 12 የሰራ ነው። ከ12 እስከ 14 ከ14 እስከ እንደ ቻሌንጁን እየለየ ገጠር ሊሆን ይችላል። ለምሳሌ ከ14 እስከ 16 ወይ ከ16 እስከ 18 እንዲያረክ ልጆች እዛው ሄደው ካምፕ እንዲያረጉ ኤግዛክትሊ የሆነ ቢዩቲፉል የሆነ ነገር ይዘው እቺ 21 ቀን ውስጥ አንድ በህይወታቸው የማይረሱት ደግሞ አሁን ሰክሰስፉል ናቸው አውቃለሁ። ልጆቹን አገኛቸዋለሁ። የዳንቴል እየሰፋችሁ አሁን እኔ ዳንቴል የምትሰፋ እህት ብትኖር ደስ አይልም? ደስ ይላል እኮ ክሩ ራሱ ኤግዛክትሊ አንደኛዋ ስትመጥም አንደኛዋ እንዴት በጣም የሆነ እና ንባብ ላይ ከዛ በኋላ ንባብ ኢቭን ማነራቸው የተቀየሩ ልጆች አሉ። በ21 ቀን የሚገርም በጣም ችኩል ምናምን የነበሩ በጣም ረጋ ማለት የጀመሩ መጀመሪያ ላይ ኧረ እኔ በወጣ ችግር የለብኝም ሲሉ የነበሩ ህጻናት በኋላ ላይ ወደውት ከ21 ቀን ለመቆየት በጣም ብዙ ጥረት ያደረጉ ይሄን ለውጥ አይተናል። እንደ ትልቅ መነሻ ነው። ከዚህ ተነስተን ብዙ ነገር ማሰብ ይቻላል። እኔ ምንድነው ዘመኑ ይፈቅድላችኋል? አሁን ይሄ ምንድነው ጥቅሙ? ልክ ነው። እኛ ያደግንበት መንገድ ሊሆን ይችላል። እኛ የሄድንበት መንገድ ሊሆን ይችላል። ኢትዮጵያዊው ሀሳብ ይሄ ሊሆን ይችላል። ኢትዮጵያዊ ብቻ ሳይሆን ሰው እንደው ዝም ብለህ አንድ ነገር ልንገርህ ማለት ነው። ገብቶኛል ጥያቄ። እሺ ፍጥነቱ ያስፈራል። እሱን ነው እኮ የምልህ። ቴክኖሎጂ አለ። ትክክል ነው። ገብቶሃል? ፍጥነቱ ያስፈራል። ከዛ ፍጥነት ጋር አይደለም ለአሁን ለሚመጡ ያንግ ህጻናት አሁን ለእኛ እንኳን ቴክኖሎጂ ያስደነግጣል እኮ። ዝም ብለህ ሳታውቀው እንደዚህ እያየ ወይ ቲክቶክ ወይ ምናምን ከፍተህ እያየህ እኮ 3 ሰዓት ምናምን ታቃጥላለህ። ስክነት የለውም፣ ፍጥነት ነው ያለው። ልጆች ደግሞ በተሻለ መጠን ከፍጥነቱ ወጣ ብለው ሰከን የሚሉበት የሆነ ኢንቫይሮንመንት ያስፈልጋቸዋል። ሌላ ዳይሜንሽን ያስፈልጋቸዋል። ካለበለዚያ ይሄ ፍጥነት ሪሊ እኮ እንትኑ ነው እኮ እየፈጠነ ያለው እኮ አካባቢ ነው ይሄ ቴክኖሎጂ። አንተ እኮ አይደለም እየፈጠንክ ያለው ቱ ዘ ራይት ዳይሬክሽን እኮ እየፈጠንን አይደለም። እኛማ እዛው ሙሻዙር ነው፣ እዛው እየተሽከረከርክ ነው። እንደዛ ነው እኮ አይደለም ያደረገ በመፍጠን እንኳን ከዚህ ወጥተው ሲያዩት ያንን ነገር አፕሮፕሪየትሊ ምን ማድረግ አለብን የሚለውን እንኳን ለማሰብ ይረዳቸዋል። ሰከን ለማድረግ ገብቷል። ጭንቅላት ደግሞ ባይተሰልፍ የተነገረው ሁሉ አይገባህም፣ ያየኸው ሁሉ እኮ አይገባህም። ጭንቅላትን ጊዜ ልሰጠው ይገባል። ረፍታ የምትመርጠውን ነገር ያኔ ትንሽ ሳማው አሁን የዓለም አካሄድ በጣም ፈጥኗል። ትንሽ መቀዝቀዝ አለበት ከሚሉት ወገን ነኝ እኔ። ሰው ወደ ራሱ ሪፍሌክት ማድረግ አለበት። ውጭውን ብቻ እያየህ ይመሻል ይነጋል ታረጃለህ። ዋናውን ኤሰንሱን ፒውር የሆነውን አንተ ማንነትን ሳታይ ታልፋለህ። ስለዚህ ልጆች ላይ ደግሞ ይህን ስትሰራ ራስም መጻፍ ቀላል አይደለም። ፊሊንጋችሁን ጻፉት ዲያሪ ላይ፣ ለአባታችሁ ደብዳቤ ጻፉ። ይሄ ቀላል ነገር አይደለም። ይህንን መልመድ፣ ፊሊንግን ኤክስፕረስ ማድረግ፣ ሀሳቦችን ማውጣት፣ ይህን ማድረግ ባይተሰልፍ ቀላል አይደለም። ይሄ ባይተሰልፍ ጊዜ ይሰጣል፣ ትንሽ ያሳክናል እንጂ አሁን እንደዚህ እየቀጠለ ኮሜዲ አይመስለኝም። ይመስላል አሁን ጋጀቱ እኮ እንደዚህ በጣም አስደንጋጭ ነው። በዛ ላይ ባለፈውን ጊዜ የኤአይ ቴክኖሎጂ እና የልጆቻችን እጣ ፈንታ የሚል ፕሮግራም ሰርተን ነበር። ኤክስፔክትድ ላይሆን ይችላል። ከተወሰኑ 5-6 ዓመታት በኋላ ልጆች ትምህርት ቤት ቁጭ ብለው ትምህርታቸውን የሚከታተሉበት ሂደት ላይኖር ይችላል። በጣም አስደንጋጭ ነው። ኮንትሮሊንግ ሲስተሙ ያስፈራል። አፈትልኮ የወጣ ነገር ልክ እንደ ቫይረስ ነው። መመለሻውን ካላገኘኸው ብዙ ዲዛስተር እንደሚፈጥረው ሁሉ አሁን የኤአይ ቴክኖሎጂ ላይ ቀድሞ የፈለሰፉት ሰዎች ራሳቸው በዛ ውስጥ በሂደት ውስጥ አልፈው መጽሐፍ የጻፉ ቴክኖሎጂውን ያበለጸጉ ደንግጠው ከዚህ አካባቢ ከዚህ ሰራውንዲንግ ወጥተው
በቃ መጽሐፍ ጽፈው ይሄ ኤክስፔክትድ ይሆናል የሚሉበት ደረጃ ላይ ተደርሷል። የዩቫል ሃራሪን መጽሐፍ አንብቧል። ሆሞ ሳፒያንስ እና ሆሞ ዲየንስ የሚል መጽሐፍ አለው። ሶ አሁን አርጊመንቱ ልንገርህ፣ በፍጹም አሁን እሱ የሚለው በፍጹም ከዚህ በኋላ ወደ ኋላ መመለስ የለም። ሰው የሚባለው ማንነት ከቴክኖሎጂ የተቀላቀለ ሆሞ ዲየስ ብሎ እንደዚህ አይነት ሆሞ ሳፒያን የሚለው ነው። ሆሞ ሳፒያን ሆሞ ዲየስ ይሆናል። we have to get ሬዲ መሆን አለበት ለሚመጣው ዓለም። ሶ ሪሊ አሁን እኔ ምንትኑ አይደለም መቀላቀላችን እኔ አይ ዶንት ኖ እንግዲህ መጀመሪያ እንዴት ሰው ክሬት ባረግነው ነገር ክሬት ኮቴክሽን ውስጥ የሆነ ሬዲዮ አድማጮች ማለት ነው ይሄን ያህል እንዴት ኮንትሮል እንደረጋለን? ይሄ እኮ ፌለሪቲ ነው። ያሳዝናል በጣም አይደለ እና በዚህ ልክ እና ደግሞ ደስተኛ ነን ወይ? አሁን ትልቁ ነገር የሆነ አንድ እርካታ አለ እንዲህ በስጋዊ ዓለም የማይገለጽ። አሁን እኔ በመንፈሳዊ ዓለም ሳየው የሆነ አንዳች ከአምላክ ጋር ያለ ግንኙነት ከአምላክ ጋር ያለ ዩኒየን ነው የሚናፍቀው። የሰው ልጁ ላይ የሚናፍቀው አይመስልንም እንጂ ናፍቆታችን የፍጥረት ናፍቆት ያ ነው። በዚህ መንገድ ይገኛል ወይ? አይመስለኝም ያ የሚመጣ ማለት ነው። ስለዚህ እንዳልኩ ነው፣ እየጋለበ ነው። በጋለበው ፈረስ ላይ ወጥታ መሄድ ግዴታ ሊሆን ይችላል። ግን አንዳች የሚያሰክን አንተ ራስህን የምታይበት አንዳች የሚያሰክን ነገር ያስፈልጋል። በተለይ ልጆች እኛ ጋር እንኳን አንዳንዴ አሁን መርጠህ ነው አንተ ከተሳሳትክ የምትሳሳተው እድል አለ ማለት ላይ ያከለ ወክ እያደረክ ስለ ራስህ ማሰብ የምትችልበት ብዙ ያሳለፍካቸው ሚሞሪዎች እያሰብክ ምን ላድርግ እያልክ ወክ ማድረግ ትችላለህ። ሁለቱ ጄኔሬሽን ውስጥ ስለኖረን እኮ ኤግዛክትሊ በስክነቱ በፍጥነቱ ኤግዛክትሊ ያኛው ይሄኛው ግን ማሰብ መምረጥ እንኳን አይችሉም። በቃ ተይዘዋል። ቴክኖሎጂው በጣም አደገኛ ሆኗል። ስለዚህ ከዛ የሚያሳርፍ ፕሮጀክት ነበር የሞከርነው። በጣም ደስ ይላል። የተከታተላችሁ ያላችሁት የለዛ ፕሮግራም የኮሌጆች ክፍለ ጊዜ ነው። ዛሬ ከክሮፕ ሳይንስ ምሩቁ ከፊልም ሰሪው ከጸሐፊው ከበኃይሉ ዋሴ ዋጄ ጋር በእኛ ጊዜ በሚለው የለዛ የኮሌጆች ክፍለ ጊዜ አንደኛው ሴግመንት እንግዲህ በአመት ውስጥ የተወሰኑ ሳምንታትን ነው በዚህ የምናጠፋው። ከእሱ ጋር እየተወያየ እንገኛለን። እዚህ ኢንትረስት ውስጥ የመግባትህን ነገር ግን ግልጽ አላረክልኝም። እዚህ ኢንትረስት ውስጥ እዚህ ትምህርት ውስጥ የገባሁበት ምክንያት አንተ የሁለት ልጆች አባት ነው። አዲስ ልጅ በቅርቡ አግኝተሃል። አሁን ቢሆን ይገባኛል። ያኔ ግን ምንድን ነው ያሳሰበህ? የኔ ጆርኒው ልንገርህ። እኔ በህይወቴ በጣም ክሪቲካል ታይም የምለውን ጊዜ ልንገርህ። እሺ ኦኬ በቃ የሆነ ጊዜ ላይ ምን ገባኝ መሰለህ 14 ምናምን በፊት ማለት ነው ፊልም ምናምን ልጀማምር አካባቢ ስል ትልቁ ጥያቄ ለካስ የሰው ልጅ ሆማይ የሚል ሰው ማን ነኝ እኔ የሚል ጥያቄ እኔ እንደዚህ ብዬ ጠይቄው አላውቅም ነበር። እስከዛ ዝም ብዬ ነበር የምኖረው። ገብቷል። እና የሆኑ መጽሐፎች ማንበብ ጀመርኩኝ። ይሄ ሰልፍ ሄልፕ ምናምን የሚመስሉት መጽሐፎች እና ማንኝ እኔ ሪሊ ለካስ ይሄ አሳይመንት ነው ለካ ገብቷል አይደለም ሰውነት ምንድነው የሚለውን ጥያቄ መመለስ እዚህ ላይፍ ፔሪድ ላይ ያለው አሳይመንት ነው። እና ደነገጥኩኝ ነው እንዲህ ሀገር ማንኝ ሪሊ የለኝም መልስ ለኔ። ከዛ የሆኑ ማንበብ ጀመርኩኝ የስፒሪቹዋል መጽሐፍ የመጽሐፍ ቅዱስ መጽሐፎች መጽሐፍ ቅዱስ ምናምን ብቻ የሆነ ራሴን መፈለግ ጀመርኩኝ። ሶ ኦኬ ወደ ባክ ቱ ማይ ኤሰንስ ወደ ማንነት ኤግዛክትሊ መመለስ አለብኝ የሚል የራሴ ጆርኒ አለኝ። አሁንም ያለ አያልቅም። በተገለጠልህ ቁጥር ቢዩቲፉል ነው፣ በጣም ደስ ይላል። መገለጡን ትወደዋለህ። ከዛ ደግሞ ሌላ ጥያቄ ይመጣል፣ ከዛ ይገለጣል። ከዛ ይሄ በኬዎስና በዲስኦርደር ውስጥ ነው ሰው ያለው ባይዘው ማለት ነው። የሆነ ነገር የተሳካ ይመስላል ይፈርሳል። ከዛ የሆነ ነገር የተሳካ ይመስላል ይፈርሳል፣ ይተረማመሳል። እንደዛ ነው ሰው የሚኖረውና የሆነ ጊዜ ይመጣል የሆነ ወጥ የሆነ አንዳች ነገር የሚገባ አንዳች ኮሚኒኬሽን የምትፈጥርበት ጊዜ ከአምላክ ጋር ማለት ነው። እና እኔ ያን ጊዜ አርጊውመንት የነበረው ኦኬ ታዲያ እስካሁን ተምሬ ይሄን ሁሉ አልፌ እንዴት መመለስ አቃተኝ? ገብቷል። መቼ ነው ስምን መለሰው? አሁን እኔ
ከዚህ በኋላ የምኖረው እድሜ ከኖርኩት እድሜ ሌስ ነው። 80 ዓመት ከኖርክ በጣም እድለኛ ነህ። ራይት ነው ማለት ነው። ሶ መቼ ነው የምመልሰው ይህን ጥያቄ? ይሄ በጣም ያሳስበኛል። አሁንም ነው የምልህ፣ መቼ ነው የሚገባኝ? አንዳንዴ ሙግታል እንዲገባኝ ይፈልጋሉ። በደንብ አንደርስታንድ እንዳደረገው ይፈልጋሉ። ሆዋማይ ከየት እንደመጣው ይሄ የሁሉም ጥያቄ ነው። አሁን ይኸውልህ ፍጹም ስለ ጥያቄው አስቦ የማያውቅ ሰው አለ። ጥያቄውን ጠይቆ ማለት ነው ጥያቄ ውስጥ እየኖረ መልስ እየተመለሰለት ያለ ሰው አለ። መልሱን ያላገኛለ። ከዛ ደግሞ መልሱን ያላገኛለ፣ ግን ደግሞ መጠየቅ ደግሞ የሚፈራ አለ። በጣም ገብቶሃል አይደለ? ከጠየቅኩኝ ይህን ጥያቄ በጣም ብዙ ወደ ኋላ ይወስደኛል። ገብቶሃል? ኦልሬዲ ይሄ ነው ብሎ ዲፋይን አድርጓላ። ሰው እንደዛ ነው። ሰው ማለት ይሄ ነው በቃ፣ ሃይማኖት ማለት ይሄ ነው፣ እግዚአብሔር ማለት ይሄ ነው ብሎ ብዙ ሰው መልሷል። የውሸት መልስ ነው። ኤጎውን ነው ያስታገሰው። ይሄ ጥያቄ ውስጥ የሚኮረኩርን ነገር ያስታገሰ ብዙ ሰው አለ። እኔ ያን ሰው መሆን አልፈልግም። ሶ ዋንስ ጠይቄያለሁ። ከጠየቅኩ የጠየቅኩትን መልስ እፈልጋለሁ። እዚህ ውስጥ ልጅነት ላይ በጣም ቢዩቲፉል ነገሮች ያለው ኦነስቲ አለ። በጣም የሚገርም ኦነስቲ አለ። ልጅ እንደውም የልጅ እኮ ምንም ነገር የጅብ እንኳን ልጅ አይጠላም። ስታያቸው የሆነ ደስ የሚል ነገር አለ አይደል? ማነሳቸው ከተፈጥሮ ጋር የሆነ ከትልቅ ሰው ይልቅ ልጅ ስትሆን ከተፈጥሮ ጋር የታረቀ ነገር አለው። ሃርሞናይዝድ ነው። ሞሮርለስ ሰው እንደዛ አለም። ብዙ የሚጎለን ነገር አለ። እንደዚህ የሚል ልጅ ስትሆን ክንፋት ተመላክተነ ምናምን አይደለም፣ ግን የሆነ ንጽህና እና ኤጁኬሽን ሰው ቅድም እንዳልኩ የሚሰራው አንደኛ መሰሪያ ቦታችን ቃል ሀሳብ ምናምን ነው የሚሰራው። ትምህርት ተቋም ቃሉም እኮ ተማረ ምህረት አገኘ እኮ ነው። ምህረት ተማሪ እኮ ምህረት ያገኘ ምህረት ፈላጊ እኮ ነው። አስተማሪ እኮ ማለት ምህረት የሚሰጥ እኮ ማለት ነው። ስፒሪቹዋል ኤሰንስ አለው አይደለ? ሶ የሆነ አይነት ቢዩቲ አለ እዚህ ውስጥ። ስለዚህ ሳየው ትምህርቱ ከዛ በኋላ እንዳልኩ ትምህርት ቤት ቢዝነስ ውስጥ ገብተን ሳየው ትምህርቱ ይሄንን ኤሰንስ ይሄ ቢዩቲውን የሚገልጥ አይደለም። ሞር የሆነ አይነት ባለሙያ ነው የሚያደርገ። ሰርቫይቫል ነው አይደል? ዝም ብላ ወጣ ብለህ ብታየው 90% አካዳሚክ ውስጥ ያለ ትምህርት ሰርቫይቫል ነው። የሆነ አይነት ባለሙያ ትሆናለህ፣ ዓለምን ታሸንፋለህ፣ የሆነ ደሞዝ ታገኝበታለህ ምናምን ዜንዋት። ይሄማ ጥያቄውን አልጠያ ያ መልስ አለ። ያ የሚጠየቅ ጥያቄ የተጠየቀ ጥያቄ አይደለም። ሶ ይሄ የኔ ህይወቴ ጆርኒ እዚህ ውስጥ አሁንም እዚህ ውስጥ ነው። የሚቀጥለውም እንደዚህ ነው። ጠይቃለሁ ጥያቄ። ስለዚህ አሁን ልጆችም አሁን ገብቻ አወራቸዋለሁ። ይከብዳችኋል ብዬ ምናምን አላስብም። ሁሌ መጠየቅ ያለባችሁ ጥያቄ ይሄ ነው ምናምን እላችኋለሁ። ህጻናቱን ማለት ነው 4-5 ያክፍል ደስ ነው የሚላቸው፣ ይሰሙሃል በጣም። ሶ እኔ ህይወቴ አንድ አካል ነው፣ በጣም ትልቁ አካል ኦልሞስት ከውሎ ብዙ ፐርሰንቴን እዚህ ነገር ላይ ነው ማጥፋው። ስለዚህ የድርሰቶችህ ጽንሰ ሀሳቦች መነሻቸው አሁን ያለህበት ህይወት የምትኖረው አሁን ደግሞ ልጆች አገኘ። ስለዚህ ልጆችህም ላይ ፕራክቲካል እያረከው ነው የምትሄደው። በጣም ይገርማል። እንመለስ ወደ መቀሌ። መቀሌ የመጀመሪያ አይንህን የገለጥክበት ማንነት የተሰራበት ትልቅ ቦታ እንደሆነ ነገርከን። ዩኒቨርሲቲ ሲባል አንተ ወደ አእምሮህ ይመጣ የነበረው ሀሳብ ወይም ደግሞ መቀሌ ነው የምትሄደው ስትባል የነበረህ አስተሳሰብ ምን ነበር? አንድ ዩኒቨርሲቲ የሚል ጽንሰ ሀሳብ ይዞ ወደ ትምህርት ቤት ወደ ዩኒቨርሲቲ የሚገባ አስተማሪ የሚኖረው ስብዕና ምን መሆን አለበት ብለህ ታስባለህ? እንግዲህ አሁን ላይ ሆኜ ነው እንግዲህ ያን እንጂ ያኔ በቃ ማትሪክ አለፍኩ። ቤተሰቤ በጣም ደስተኛ ነበረ። ያው 4 ፖይንት ነው ያመጣው። አባቴ እጁ ላይ የሚያደርገውን 16 ግራም ወርቅ ነው አውጥቶ የሸለመኝ የዛኔ ማለት ነው። አሁን አለ ግራሙ ስንት እንደገባ ሰምተሃል? አትንገረኝ። እና እሱን አውጥቶ የሸለመኝ እና
በጣም ከዛ መቀሌ ሲባል ኦፍኮርስ ያው ባለፈው ሳምንት እንዳወራው በጣም ፈራው አላቀውም ምናምን አብሮኝ የተማረ ልጅ ነበር የሚሄድ እሱ መቀሌ ፋሚሊ ነበረው በሱ ቢያንስ ትንሽ ተጽናናው ግን ያው እንዳልኩ የሚገርም ስትሄድም አልቀሰ ስትመጣም አልቀሰ ግን አሁን ኖርማሊ አሁን ላይ ላሉ ዩኒቨርሲቲ ተማሪዎች እኔ እንግዲህ የምመክረው የሚመስለኝ መሆን ያለበት ማለት ነው ዩኒቨርሲቲ ሲሄዱ የሆነ አይነት ትምህርት ተምረው ይወጡ አይደለም የሚሄዱት በጣም ትልቅ አንድ በዩኒቨርሲቲው ኢንቫይሮንመንት ባይሰልፍ ብዙ ነገር ያስተምርሃል ጎበዝ መሆን አለበት አንደርስታንዲንግ በጣም ብዙ አይነት ከልቸር ነው የምታገኘው ያሁን አሁን እንኳን የባለቤት እህት ባህር ዳር ሄዳ በሁለተኛው ነው በሶስተኛው ቀን ደወለችልኝና ስታወራኝ ማለት ነው በቃ የሆነ ፍርሃት አላት ከሰው ጋር እንዴት አንደርስታንድ እንደሚያደርጉኝ አላውቅም ምናምን አለችኝ በቃ እዚህ ሂድ እንደዚህ አይደለም ይሄንን ነው ፕራክቲስ ይሄንን ነው መልመድ ያለበት አንተ አሁን ምን እላለሁ እኔ ልክ ዋንስ ከደጃፍ ከወጣ በኋላ ሰው ኢንተርፕሬት የሚያደርግ አንተ ብቻ አይደለም አሁን ብሬ ልክ ከቤት ስትወጣ አንተ ታውቀዋለህ አንተ ማንነትህን ሊስትሮ የሚያያል የሰፈር ልጅ የሚያያል የሙያ አጋሮች የሚያያዋሉ ምናምን በጣም ይለያያል ሰው ኢንተርፕሬት የሚያደርግ አንተን ማለት ነው በዛ ውስጥ መኖር ነው ህይወት እንጂ እኔ እኮ ይሄንን እያሉ ማስረዳት አይደለም ይሄን ሁሉ አንደርስታንድ ማድረግ ነው ይሄ ሰው ይሄንን በእኛ ሀገር የትምህርት ካሪኩለም ወይ አሁን ባለው ትምህርት ስርዓት ትልቁን ይሄን ነገር የምትማረው ዩኒቨርሲቲ ስትገባ ነው ገብቷል የሆነ አይነት ካልቸር ውስጥ ያደገ ሰው ይገጥምሃል የሆነ አይነት ፐርስፔክቲቭ ያለው ሰው ይገጥምሃል ምናምን ይሄንን አንደርስታንድ ማድረግ ነው ትምህርት ለኔ እዚህ ውስጥ ነው ህይወት ያለው እዚህ ውስጥ ነው በጣም ብዙ ነገር እንደ ሰው የምታድገው ያማ የሆነ ባለሙያ ነው የሚያደርግ ጎበዝ መሐንዲስ ልትሆን ትችላለህ ገብቷል ግን እዚህ ፕሮሰስ ውስጥ ያገኘው እውቀት እኔ ይሄንን ነው መቀሌ በጣም ያክሶ ለዚህ ሬዲ የሆኑ ወጣቶች ሲሄዱ ቨርሳታይል ሆኖ ጭንቅላታቸው እንዲም ፐርሲቭ መደረግ አለ እንደዚህ መኖር አለ የሚለውን አንደርስታንድ ለማድረግ ይሞክሩ እንጂ ቁጭኛል አሁን እኔ ከዛ በላይ ከነበረኝ አክቲቪቲ በላይ ከኢንቫይሮንመንት ከመቀሌ ዩኒቨርሲቲ ውጪ ካለው ማህበረሰብ ጋር ቋንቋ ብችላው ደስ ይለኝ ነበር አለመቻሌ ገርማል አክቲቭነት ኤግዛክትሊ አክቲቭነቴ ሞር ዩኒቨርሲቲ ውስጥ ነበረ ግን ለምሳሌ ለምንድነው አሁን አይና ለሚባል ከተማ አለ ከኛ እንትን የገጣ አሁን መቀሌ ውስጥ እንትን ብሏል ተጠቃለ ኮያ ምናምን ቅርቦች ናቸው መቀሌ ለምንድነው ይርኩ ዛሉ አልኩት እላለሁ ሞር ሶሳይቲውን ለምንድነው ያላወቅኩት ገብቷል ለምንድነው ኤክስፕሎር ማድረግ ነው ኤግዛክትሊ አሁን ይቆጭ አሁን በጋው ዩኒቨርሲቲ መጀመሪያ ማድረግ ያንን ነው ትምህርቴን እየተማርኩ በጣም ብዙ ጊዜ ከማህበረሰቡ ጋር ነበር ማሳልፈው የነሱን ኢንተርፕሬቴሽን የህይወት ኢንተርፕሬቴሽን መስማት ፈልጋለሁ ምናምን እዚህ ውስጥ ይሄንን ቢያደርጉ ነው ደስ የሚለኝ የዩኒቨርሲቲ ተማሪ ስብዕና ወይም አንድ ጊዜም ፕሮግራም ሰርተንበት ነበር እውነት የዩኒቨርሲቲ ተማሪ የዩኒቨርሲቲ ተማሪነቱን የሚገልጽ ስብዕና አለው ወይ አይ እኔ እንግዲህ አሁን ይኸውልህ ሁለት ኮንሰፕት ነው ያወራኝ አንድ ዩኒቨርሲቲ ተማሪ የሚል ሁለት ስብዕና የሚል ፍጹም አይገር ሌላ ናቸው ስብዕና ለራሱ በጣም ቅድም የዩኒቨርሲቲ ተማሪ ሊኖረው የሚገባው ስብዕና የለም አይ ሁሉም ሰው በሙሉ ሊኖረው የሚገባው ስብዕና አይደለም አሁን ዩኒቨርሲቲ ውስጥ ትገባለህ ግን ለምሳሌ ገብቶኛል እሺ ከገባን አሁን ይኸውልህ ምን አይነት አንድ ካነጋገር ከእውቀት አንጻር ነው የማየው እኔ ዩኒቨርሲቲ ተማሪ እኮ ነው የሚባል እሱ ሮንግ ነው የምልህ እሺ እኔ አሁን ለምን መሰለህ እንደዚህ የምልህ ስብዕና የሚሰራባቸው ቦታዎች አሉ ገብቷል ፍጹም ያው ይሄ ጠፍቶ ነው ያልኩህ አይደለም ግን ምን መሰለህ አሁን ይኸውልህ እኛ ሀገር ብቻ ሳይሆን አሁን ዓለም ዲዛይን ሜትሪክሱ ማለት ነው እኔ መሰለህ ፈንክሽን የሚያደርገው የተማረ ያልተማረ ዩኒቨርሲቲ ገባ ያልገባ ምናምን ብሎ አካዳሚሽያን ያልሆነ ብሎ ለይቶታል አንድ ሰው ጎበዝ አካውንታንት ሊሆን ይችላል ጎበዝ ኢኮኖሚስት ሊሆን ይችላል ዩኒቨርሲቲ ስለገባ ጎበዝ ሐኪም ሊሆን ይችላል ጎበዝ ሰው ነው ማለት አይደለም ስብዕና ይለያል ገብቷል አይደል ኦፍ ኮርስ ሊሆን የሚገባው ትምህርት ባይት ሰልፍ የሚሰጥህ የቅድም እንዳልኩ ልክ ብሬን ልክ እንደ መስል ነው ብያለሁ ቦር ያሰበ ጭንቅላት ሞር ሰው የመሆን እድል አለው ብዬ አምናለሁ አንደርስታንድ አድርገዋል ግን ያ ፓራዶክሲካሊ አይደለም ቢሆን ያለው በጣም ብዙ ጥፋቶች በጣም ብዙ ነገሮች እየተሰራሉ እኛን ሀገር የላስት 70-80 ዓመት ስቶሪ ብታይ
ያነበቡት የተማሩት ሰዎች ገባን ኢንተርፕሬት አደረግን ባሉት ልክ እኮ ነው ሀገር የጠፋችው። ገብቷል አይደለም? ምን እንጂ ፒዛ ገበሬው ምን አደረገ? ገበሬው እኮ ምንም አላደረገም። ስለዚህ እኛ አሁን ይኸውልህ ኮድ አስቀምጠናል፣ የሶሳይቲ ከፋፍለነዋል። እንትና እንደዚህ እንትና እንደዚህ እንትና እንደዚህ ያልተማረ ማያቅ በጣም ብለን ደምድመናል። በጣም እንጂ በጣም ልንገርህ ማለት አንዴ ቁጭ ብሎ ማሳውን እያረሰ ወንዙን እያየ ተራራውን እያየ ኖሮ በጣም የሚገርም ዋይት ሰው የሆነ ሰው አለ። በጣም ብዙ ያው እናውቀዋለን። አሁን እኮ ይሄ ነው ፓራዶክሱ። እንዴት የተማረ ሆነ አጥፊው? የተማረ የሚለውን እና አንድ ቃል ኤኒዌይ ለሌላ ዲስከሽን ለምን መሰለህ ይሄ ዲስከሽን ባይት ሰልፍ ማለት ነው። አሁን እኔ በእኔ አንደርስታንዲንግ ማለት ነው ይሄ ዓለም ስርዓቱ አለ አይደለ? ስርዓቱ ፈንክሽን ለምሳሌ አንዴ 70-30 የሚል እንትን ወጣት እዚህ እንደሆነ 70 ሳይንስ 70-30 እኮ ወጥ ተባለ ማለት መንግስት ምንድነው የዛኔ ኮንሰፕቱ በጣም ብዙ ሳይንስ ተማሪ ያስፈልገኛል፣ 30 ደግሞ የአርት። ይሄ እኮ ማለት የሰው ኒድን አንደርስታንድ አድርጎ አይደለም ዩኒቨርሲቲው የሚሰራው። የሆነ ፊድ የሚደረግ ሜትሪክስ ሲስተም አለ። ለሲስተሙ ነው ሰው የምታወጣው። ልክ እንደ ማሽን ነው። ገብቷል? አሁን እንትን ኤዱኬት ሳሙን አለቀ፣ ኤዱኬት ሳሙን የመረት እንትን ይሁን የአጃክሲውን ምናምን ይደረግ እንደማለት ነው እኮ። ገብቷል አይደለ? ዩኒቨርሲቲዎች ፕሮዲውስ እያደረጉ የሚወጡት ለሆነ ሲስተም የሚሰራ ሰው ነው። ገብቷል? ይሄ እኮ እንደገና መጥበብ ነው ከትልቁ ከስብዕና ማለት ነው። ሶ እንደዛ ነው ማስ ይህን እንድናወራለው ገብቷል ሀሳቡ። እኔም አርጊው ማረግበት ሁሌ በቃ ከሰው ጋር የምጨቃጨቅበት ሀሳብ ነው። የሰው ልጅ ዩኒቨርሲቲ፣ ኮሌጅ ይሄ ኖርማል ፕሮሰሶችን ተብለው የሚታዩትን ካልሄደ እውቀት የለውም ማለት ነው ወይ? ከማህበረሰቡ ከተፈጥሮ እንደዚህ ከተለያዩ አስፔክቶች የሚገኙ እውቀቶች እንደ እውቀት መቼ ነው የሚታዩት? ኢትዮጵያ ውስጥ የነበሩ ቀደምት እውቀቶችስ በዚህ ፕሮሰስ ያለፉ ነበሩ ወይ የሚሉትን ሀሳቦች ሁሌ አእምሮዬን ያሳሰቡት ነበር። ቆንጆ አድርገን የገለጽክልኝ ዋጄ፣ በጣም አመሰግናለሁ። ሌላ ጊዜ ስለ ፊልሙ እናወራለን። እኔም በጣም አመሰግናለሁ። የሚገርምህ ማለት ነው በጣም ለረጅም ጊዜ ኢንተርቪው አሁን ፊልም አሁን እየሰራው ነው እና ጽሁፍ እየጻፍኩ ነው። ቲያትርን ፕሮዲውስ ላደርግ ነው እና ከጨረስኩ በኋላ ነው ኢንተርቪው ማድረገው ብዬ አስብ ነበረ። ግን ከአንተ ጋር ሲሆን ማለት ነው ይቀለኛል ማውራት ምናምና። ቴንኪው በጣም የዛን ጊዜ ደግሞ እናወራለን። እሺ ከዚህ በፊት ስለ ምልታዘዝ እኔ መስኪ አንተ ደሞዜ ቁጭ ብለን አውርተን ደስ የሚል ጊዜ ነበር። እሱ ጊዜ ተመልሶ ይመጣል። በጣም አመሰግናለሁ። ስትከታተሉ የቆያችሁት የኮሌጆች ክፍለ ጊዜን በእኛ ጊዜ እኛ ኮሌጅ እኛ ዩኒቨርሲቲ ይህንን ይመስል ነበር በሚል ከበኃይሉ ዋሴ ዋጄ ጋር ያደረግነውን ውብ ጊዜ ነበር። The good time with Lessa.